በጥንት ዘመን ለጦርነትና ለከባድ እርሻ ስራዎች የሚያገለግሉ ምድርን የሚያናውጡ ግዙፍ ፍጥረታት እንደነበሩ ያውቃሉ? ዛሬም ድረስ በሕይወት ያሉ እነዚህ ግዙፍ ፈረሶች ጥንካሬያቸውና ግርማ ሞገሳቸው ያስገርማል። በዚህ ቪዲዮ ከ1 ቶን በላይ የሚመዝኑና በጊኔስ ወርልድ ሪከርድ ስማቸውን ያስመዘገቡ 10 ግዙፍ የፈረስ ዝርያዎች እናያለን። በተለይ አንደኛው ፈረስ ቁመቱና ግዝፈቱ ምን ያህል እንደሚሆን እስከዛው እየገመታችሁ ጠብቁን። መልሱን ለማግኘትም እስከ መጨረሻው ቪዲዮዎቹን አብራችሁን በማየት ቆዩ። ቪዲዮንም ላይክ በማድረግ እንጀምረዋለን። 10ኛ ጁትላንድ። ከዴንማርክ የመጣው ጁትላንድ መካከለኛ ቁመት ቢኖረውም እጅግ በጣም ከባድና እስከ 800 ኪሎ ግራም የሚመዝን ወፍራም ፈረስ ነው። ለዘመናት በዴንማርክ የእርሻ ስራዎች ላይ ትልቅ ሚና ተጫውቷል። አብዛኛውን ጊዜ ጥቁር ቡናማ ቀለም ያለው ሲሆን ፊቱ ላይ እና እግሮቹ ላይ ነጭ ምልክቶች አሉት። ዛሬ ላይ በተለይ በካርልስበርግ ቢራ ፋብሪካ ጋሪዎችን በመሳብ በባህላዊ ትዕይንቶች ጥቅም ላይ እየዋለ ይገኛል። 9ኛ አሜሪካን ክሬም ድራፍት። ይህ በአሜሪካ የለማ ብቸኛ ግዙፍ የፈረስ ዝርያ ነው። ስሙ እንደሚያመለክተው ቀለሙ በጣም የሚያምር የክሬም ቀለም ሲሆን አይኖቹ ደግሞ እንደ አምባር ያበራሉ። ይህ ፈረስ ከሌሎቹ ግዙፍ ፈረሶች በትንሹ መጠን አነስ ቢልም ከ800 ኪሎ ግራም በላይ የሚመዝን በጠንካራነቱ እና በታጃይነቱ ይታወቃል። በቁመናው ውበቱ ምክንያት በሰልፎችና በትዕይንቶች ላይ ከፍተኛ ተወዳጅነትም አለው። 8ኛ ዳች ድራፍት። ይህ ዝርያ በሆላንድ ያለ ከባድ የእርሻ ስራዎችን ለመስራትና የጭቃ መሬቶችን ለማረስ እንዲችል ነው። በግዝፈቱና በሰፊ ደረቱ የሚታወቅ ሲሆን ክብደቱ ከ750 እስከ 850 ኪሎ ግራም ይደርሳል። እግሮቹ በጣም አጫጭርና በሚገርም ሁኔታ ወፍራምና ጠንካራ ናቸው። ዳች ድራፍት በጣም ዝቅተኛና ረጋ ያለ ፈረስ በመሆኑ በሰዎች ዘንድ በጣም የተወደደ ነው። በአሁኑ ሰዓት ቁጥራቸው አነስተኛ ስለሆነ እንደ ብርቅዬ ዝርያም በጥበቃ ስር ይገኛሉ። 7ኛ ቦሎኒያስ። ይህ ፈረስ ነጭ እብነበረድ የሚል ቅጽል ስም ይጠራል። መነሻው ፈረንሳይ ሲሆን ከሌሎች ግዙፍ ፈረሶች ለየት የሚያደርገው በጣም ቆንጆና ለስላሳ ቆዳ ያለው በመሆኑ ነው። ክብደቱ እስከ 900 ኪሎ ግራም የሚደርስ ሲሆን በውስጡ የአረቢያን ፈረስ ደም ስላለ ከግዙፍነቱ ጋር ፈጣን የመንቀሳቀስና የመሮጥም ችሎታ አለው። 6ኛ ክላይዴሳዴል። በስኮትላንድ የወጣው ክላይዴሳዴል በግርማ ሞገስና በውበቱ የታወቀ ግዙፍ ፈረስ ነው። ምንም እንኳን ከሻየር ፈረስ በትንሹ አነስ ቢልም እጅግ በጣም ጠንካራና ከ900 ኪሎ ግራም በላይ የሚመዝን ትልቅ አጥንት ያለው ዝርያ ነው። ይህ ፈረስ በዓለም ዙሪያ ታዋቂ ሊሆን የቻለው ቡድዋይዘር በተባለ የቢራ ኩባንያ ማስታወቂያዎች ላይ በቋሚነት ስለሚታይ ነው። ነጭ እግሮቹና የሚያምር የሰውነት ቅርጹ ለትዕይንቶችና ለሰልፎች ተመራጭ ያደርገዋል። 5ኛ አርደኔስ ሆርስ። አርደኔስ በታሪክ ውስጥ እጅግ አስፈሪና ጠንካራ ከሚባሉት ፈረሶች አንዱ ነው። መነሻው በፈረንሳይና በቤልጂየም ድንበር አካባቢ በሚገኘው አርደኔስ ተራራማ ቦታ ነው። ጁሊየስ ቄሳርና ናፖሊዮን ቦናፓርታ ይህን ፈረስ ለጦርነትና መድፎችን በመጎተት ይጠቀሙበት ነበር። በጣም ጥቅጥቅ ያለ ጡንቻና እስከ 1000 ኪሎ ግራም የሚመዝን አጭርና ግዙፍ አካል አለው። በአስቸጋሪ አየር ሁኔታና የበረሃማ ቦታዎች ላይ የመኖር ብቃቱም የሚደነቅ ነው። 4ኛ ሱፎልክ ፓንች። ይህ ፈረስ ከእንግሊዝ የመጣ ሲሆን በታሪክ እጅግ ጥንታዊ ከሚባሉት የከባድ ስራ ፈረሶች አንዱ ነው። የዚህ ፈረስ ለየት ያለ ባህሪ የሰውነት ቀለም ሁልጊዜ ቀይ ቡናማ ብቻ በመሆኑ ነው። በጣም ወፍራም አንገትና አጭር እግሮች ያሉት ሲሆን ክብደቱ ከ1000 ኪሎ ግራም በላይ ይደርሳል። ያለ እረፍት ለረጅም ሰዓት የመስራት ችሎታ አለው። ሰፎልክ ፑንች በአሁኑ ጊዜ በመጥፋት ላይ ያለ ዝርያ በመሆኑ ትልቅ ጥበቃ እየተደረገለት ይገኛል።
3ኛ ቤልጂያን ድራፍት። ይህ ፈረስ የጥንካሬ ምልክት ተደርጎ ይወሰዳል። ስሙ እንደሚያመለክተው መነሻው ቤልጂየም ሲሆን በዓለም ላይ ካሉ ፈረሶች ሁሉ በጡንቻቸው ግዙፍነት ይታወቃል። ክብደቱ ከ1 ቶን ወይም 1200 ኪሎ ግራም በላይ ሊደርስ ይችላል። አብዛኛው ጊዜ ወርቃማ ቀለምና ነጭ ጭራ ያለው ሲሆን ቤልቺግ የተባለውና ለረጅም ጊዜ የዓለማችን ረጅሙ ፈረስ ተብሎ በጊኒስ ሪከርድ የቆየው ፈረስ የዚህ ዝርያ አባል ነው። ባህሪው በጣም ረጋ ያለ በመሆኑ አርሶ አደሮች በጣም ይወዱታል። 2ኛ ፔርቼሮን። መነሻው ፈረንሳይ የሆነው ፔርቼሮን በጥንካሬና በንቃት የሚታወቅ ዝርያ ነው። ይህ ፈረስ በጥንት ዘመን ከባድ የጦር ትጥቅ የለበሱ ፈረሰኞችን ተሸክሞ በጦር ሜዳ ላይ በድፍረት ለመጋፈጥ ታስቦ የለማ ፈረስ ነው። አብዛኛውን ጊዜ ጥቁር ወይም ግራጫ ቀለም ያለው ሲሆን የሰውነቱ ጡንቻ እጅግ በጣም የታመቀና ክብደቱም ከ1100 ኪሎ ግራም በላይ ይደርሳል። ፔርቼሮን ከሌሎች ግዙፍ ፈረሶች የበለጠ ፈጣንና ትኩረት ያለው በመሆኑ ዛሬ ላይ ለቱሪስቶች ጋሪዎችን ለመሳብና ለደን ስራዎች በስፋት ይውላል። 1ኛና በጣም ግዙፉ ፈረስ ሻየር ሆርስ። ሻየር ፈረስ በዓለም ላይ ካሉ የፈረስ ዝርያዎች ሁሉ በቁመትና በክብደቱ ቀዳሚውን ስፍራ ይዛል። መነሻው እንግሊዝ ሲሆን በጥንት ዘመን ለከባድ ኢንዱስትሪና የግብርና ስራዎች በብዛት ይውል ነበር። ይህ ፈረስ በአማካይ እስከ 1.9 ሜትር ቁመት ያለው ሲሆን ኪሎ ደግሞ ከ1200 ኪሎ ግራም በላይ ክብደት ሊኖረው ይችላል። በታሪክ ሳምሰን የተባለ የዚህ ዝርያ ፈረስ 2.2 ሜትር ቁመትና 1500 ኪሎ ግራም በመመዝገብ የዓለማችን ግዙፉ ፈረስ ተብሎ ተመዝግቦ ነበር። ሻየር ፈረሶች በእግሮቻቸው ዙሪያ ባለው ረጅምና ጥቅጥቅ ባለ ፀጉር በቀላሉም ሊታወቁ ይችላሉ። ይህን ይመስላል 10 በጣም ግዙፍ ያልናቸው የፈረስ ዝርያዎች። በደንብ እንደተገረማችሁ በሙሉ እርግጠኞች ነን። ቪዲዮንም ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናላችን አዲስ ካላችሁ ሰብስክራይብ እና የደውል ምልክቷን በመጫን ቀን በቀን ለምንለቅላችሁ አስገራሚና አስደናቂ ያልናቸውን ቪዲዮዎች በቶሎ እንዲደርሷችሁ ይረዳችኋል። እናመሰግናለን።